ሰላም ጤና ይስጥልኝ ውድ የሸገር ጆርናል ተከታታዮች፣ ዛሬ ህዳር 30 2018 ዓ.ም በዛሬው መረጃ ሰዓታችን በኦሮሚያ ክልል ምዕራብ ሸዋ ዞን ሆሎታ አካባቢ ሸኔ 3 ወጣቶችን መግደሉን ተከትሎ ከ100 በላይ አባወራዎች መሰደዳቸውን በተመለከተ፣ በአዲስ አበባ በቀላል ጸብ ተነሳስታ ጎረቤቷ ላይ አሲድ ስለደፋችባት ሴት፣ ሰባተኛው አገራዊ ምርጫ ግንቦት 24 እንዲሆን ስለመወሰኑና የተቃዋሚ ፓርቲዎችን አቤቱታ በተመለከተ፣ በአዲስ አበባ ተሳፋሪውን በመኪና እየጎተተ ለሞት የዳረገው አሽከርካሪን በተመለከተ እነዚህንና ሌሎች ዝርዝር መረጃዎችን እናደርሳችኋለን። አብራችሁን ቆዩ። በኦሮሚያ ክልል ምዕራብ ሸዋ ዞን ሆሎታ አካባቢ በሚገኘው ወልመራ ወረዳ በተባባሰ የጸጥታ ችግርና በታጠቁ ኃይሎች ጥቃት ምክንያት ባሳለፍነው ህዳር ወር ብቻ ከ100 በላይ አባወራዎች መኖሪያ ቀያቸውን ጥለው ለመሰደድ መገደዳቸውን የአካባቢው ምንጮች ለሸገር ጆርናል አረጋግጠዋል። ይህ ድንገተኛ መፈናቀል በአካባቢው ማህበረሰብ ላይ ከፍተኛ የሆነ ኢኮኖሚያዊና ማህበራዊ ቀውስ ያስከተለ ሲሆን በተለይም በትምህርትና በግብርናው ዘርፍ ላይ ያሳደረው ተጽዕኖ አሳሳቢ ደረጃ ላይ መድረሱ ተጠቁሟል። ለሸገር ጆርናል መረጃቸውን ያደረሱ የአካባቢው ነዋሪዎች እንደገለጹት ችግሩ በዋናነት የተከሰተው በወረዳው ስር በሚገኙ 3 ተጎራባች ቀበሌዎች ውስጥ ነው። በእነዚህ አካባቢዎች ሸኔ በሚል መጠሪያ የሚታወቀው የታጠቀ ቡድን እንቅስቃሴውን በማጠናከር በአርሶ አደሮች ላይ ከፍተኛ ጫና ሲያሳድር ቆይቷል። ታጣቂዎቹ ከዚህ ቀደም የአካባቢውን ነዋሪዎች በማገትና ከፍተኛ ገንዘብ በመጠየቅ ሲያማርሩ እንደነበረ የሚታወስ ሲሆን ለተወሰነ ጊዜ ጋብ ብሎ የነበረው ይህ ህገወጥ ድርጊት እና የነፍስ ግድያ አሁን ላይ በድጋሚ በማገርሸቱ ነዋሪዎች አማራጭ አጥተው ለመሰደድ ተገደዋል። ምንጮቹ አክለው እንደገለጹት የዚህ መፈናቀል ዋነኛ መንስኤ ሰሞኑን የተፈጸመው አሰቃቂ ግድያ ነው። ከ3 ቀናት በፊት ታጣቂ ቡድኑ 3 የአካባቢው ወጣቶችን በአሰቃቂ ሁኔታ መግደሉን ተከትሎ በመንደሩ ውስጥ ከፍተኛ የሆነ የፍርሃት ድባብ ነግሷል። ይህንን ክስተት ተከትሎም ቀሪው ህዝብ ቀጣዩ የኔ ተራ ነው በሚል ስጋት የደረሰ ሰብሉን እንኳን ሳይሰበስብ ነፍሱን ለማዳን ወደ ሆሎታና ሌሎች የከተማ አካባቢዎች ለመሸሽ ተገዷል። የአካባቢው ነዋሪዎች ለዘመናት ተረጋግተው ይኖሩበት የነበረ ቀያቸውን ለቀው መውጣታቸው የሚያስከትለው ኢኮኖሚያዊ ኪሳራ ከፍተኛ እንደሆነ ይገመታል። በተለይም ወቅቱ የአርሶ አደሩ የመከር መሰብሰቢያ ወሳኝ ጊዜ በመሆኑ ማሳ ላይ የደረሰ ሰብል ሳይሰበሰብ ቀርቷል። ይህም ለአርሶ አደሩ አመታዊ የልፋት ውጤት መና መቅረት ብቻ ሳይሆን ወደፊት ለሚከሰት የምግብ ዋስትና ችግርና የኢኮኖሚ ውድቀት ትልቅ መንስኤ ሊሆን እንደሚችል የዘርፉ ባለሙያዎች ስጋታቸውን ይገልጻሉ። አርሶ አደሩ ለምግብነትና ለገበያ የሚያቀርበው ምርት ሜዳ ላይ መቅረቱ ቤተሰባቸውን ለከፋ ረሃብ የሚያጋልጥ ክስተት ነው። ከኢኮኖሚ ጉዳቱ ባሻገር የጸጥታ ችግሩ በማህበራዊ አገልግሎት ላይም የራሱን ጠባሳ ጥሏል። በወልመራ ወረዳ በግጭት ቀጠና ውስጥ የሚገኙ 2 የመጀመሪያ ደረጃ ትምህርት ቤቶች ሙሉ በሙሉ የመማር ማስተማር ሂደታቸውን ለማቋረጥ ተገደዋል። በዚህም ምክንያት ቁጥራቸው በውል ያልተገለጸ በርካታ ህጻናት ከትምህርት ገበታቸው ተፈናቅለው ከወላጆቻቸው ጋር በስደት ላይ ይገኛሉ። ትምህርት ቤቶቹ መዘጋታቸው የህጻናቱን የወደፊት ተስፋ የሚያጨልም ከመሆኑም በላይ ተመልሰው ወደ ትምህርት ገበታ ለመምጣት የሚጠይቀው ጊዜና የስነ ልቦና ዝግጅት ሌላ አሳሳቢ ጉዳይ ሆኗል። በአሁኑ ወቅት ከ100 በላይ የሚሆኑ አባወራዎች በአቅራቢያው ወደሚገኝ ከተሞች ተጠልለው የሚገኙ ሲሆን አስቸኳይ የሰብአዊ እርዳታና የመንግስትን ጣልቃ ገብነት እየጠየቁ ይገኛሉ። ተፈናቃዮቹ ከቤት ንብረታቸው የወጡት በድንገት በመሆኑ የምግብ፣ የመጠለያና የሕክምና ድጋፍ እንደሚያስፈልጋቸው ጠቁመዋል። በተደጋጋሚ በምዕራብ ሸዋ ዞንና በአዲስ አበባ ዙሪያ በሚገኙ አካባቢዎች የሚከሰተው የጸጥታ ችግር የዜጎችን የመኖር ዋስትና እየተፈታተነ እንደሚገኝ የሸገር ጆርናል ምንጮች ጠቁመዋል። መንግስት በአካባቢው ያለውን የጸጥታ መዋቅር በማጠናከር የዜጎችን ደህንነት እንዲያስጠብቅና የተፈናቀሉ ወገኖች ወደ ቀያቸው ተመልሰው የደረሰ ሰብላቸውን የሚሰበስቡበት ሁኔታ እንዲያመቻች ነዋሪዎቹ ተማጽኗቸውን አቅርበዋል። እስካሁን ድረስ በጉዳዩ ላይ ከክልሉም ሆነ ከፌዴራል የጸጥታ አካላት የተሰጠ ይፋዊ መግለጫ የለም። በአዲስ አበባ ከተማ ቦሌ ክፍለ ከተማ በአንድ አሽከርካሪና በተሳፋሪ መካከል በተፈጠረ የዋጋ አለመግባባት ሳቢያ ተሳፋሪውን በመኪና እየጎተተ ለሞት ዳርጎ የተሰወረ አሽከርካሪ ከ4 ወራት ከፍተኛ ክትትል በኋላ በቁጥጥር ስር መዋሉን የአዲስ አበባ ፖሊስ አስታወቀ። የአዲስ አበባ ፖሊስ ጠቅላይ መምሪያ ለሚዲያዎች በላከው መግለጫ እንዳመለከተው ተጠርጣሪው ጅብሪል ብርሃኑ የተባለ ግለሰብ ወንጀሉን ከፈጸመ በኋላ ማንነቱን በመቀያየር በተለያዩ የሀገሪቱ ክልሎች ሲሸሸግ ቆይቷል። በመጨረሻም ህዳር 23
2018 በሱሉልታ ከተማ በቁጥጥር ስር ውሏል። ነገሩ የሆነው ባለፈው ዓመት ማጠናቀቂያ ሐምሌ 5 2017 ነበረ። በእለቱ ከቀኑ 11 ሰዓት ከ45 ገደማ በቦሌ ክፍለ ከተማ ወረዳ 1 ቦሌ ሚካኤል አካባቢ ወጣት ሚካኤል ውቤ በዘግናኝ ሁኔታ ህይወቱ አልፎ ተገኘ። ፖሊስ ባደረገው ማጣራት እንዳረጋገጠው ግጭቱ የጀመረው በታክሲ ክፍያ አለመግባባት ነው። ሟች ሚካኤል ውቤ ኮድ 351857 አዲስ አበባ የሆነች ቪትስ የሜትር ታክሲ አገልግሎት እየሰጠች ከነበረችበት ከአትላስ አካባቢ ይሳፈራል። አሽከርካሪውና ተሳፋሪው በ200 ብር ሂሳብ ተስማምተው ጉዞ የጀመሩ ቢሆንም ስካይላይት ሆቴል አካባቢ ሲደርሱ ሟች ለተጨማሪ ጉዞ በሚል 100 ብር በመጨመር በአጠቃላይ 300 ብር ይከፍላል። ይሁን እንጂ አሽከርካሪው ጅብሪል ብርሃኑ ይህ ክፍያ ያንሰኛል፣ 600 ብር ልትከፍለኝ ይገባል በማለት ተጨማሪ ክፍያ በመጠየቁ በሁለቱ መካከል አለመግባባት ተፈጠረ። ክርክሩ እየጦፈ ሲሄድ አሽከርካሪው በድንገት እርምጃ ወሰደ። የሟችን የዋጋ ግምቱ 70 ሺህ ብር የሚያወጣ ዘመናዊ የእጅ ስልክ በኃይል ቀምቶ መኪናውን በማስነሳት ለማምለጥ ሞከረ። በዚህ ወቅት ንብረቱን ለማስመለስ የሞከረው ወጣት ሚካኤል ውቤ በመኪናው በተሳፋሪ ወንበር በኩል ተንጠለጠለ። አሽከርካሪው ግን መኪናውን ከማቆም ይልቅ ፍጥነቱን በመጨመር ተሳፋሪውን ከስካይላይት ሆቴል አንስቶ በጉምሩክ አድርጎ እየጎተተ እስከ ቦሌ ሚካኤል የትራፊክ መብራት ድረስ አሽከረከረ። በመጨረሻም ሹፌሩ ሚካኤል ውቤን ከሚያሽከረክረው መኪና ገፍትሮ በመጣል ለከፋ ጉዳትና ለእልፈት እንደዳረገው የፖሊስ ምርመራ መዝገብ ያስረዳል። ወንጀሉ በተፈጸመበት ዕለት የሟች እንጂ የገዳይ ማንነት አለመታወቁ ምርመራውን እጅግ ውስብስብ አድርጎት እንደነበረ የአዲስ አበባ ፖሊስ ጠቅላይ መምሪያ ገልጿል። የወጣቱ ሞት ሪፖርት የደረሰው ፖሊስ ወዲያውኑ የምርመራ የቴክኒክና የክትትል ቡድን ወደ ስፍራው በማሰማራት ማስረጃዎችን ማሰባሰብ ጀመረ። ከወንጀል ስፍራው የተገኙ ምንጮችና ከአትላስ አካባቢ የጀመረው የመረጃ ማሰባሰብ ስራ ውጤት አምጥቷል። ሟች ሚካኤል ውቤ የተሳፈረበት መኪና ከቦታው ጀምሮ በቴክኖሎጂ የታገዘ ክትትል በማድረግ ወንጀሉ የተፈጸመበት አሽከርካሪ የሰሌዳ ቁጥርና የአሽከርካሪው ማንነት ሊለይ ችሏል። ተጠርጣሪው ጅብሪል ብርሃኑ ወንጀሉን መፈጸሙ ከተረዳ በኋላ ከህግ ተጠያቂነት ለማምለጥ ሰፊ የሽሽት ጉዞ አድርጓል። እንደ ፖሊስ ገለጻ ተጠርጣሪው ከአዲስ አበባ በመውጣት በባህር ዳር ከተማ ከዚያም በሐሙሲት በመጨረሻም ወደ ኦሮሚያ ክልል ሱሉልታ ከተማ በመንቀሳቀስ ማንነቱን እየቀያየረ ሲደበቅ ቆይቷል። የአዲስ አበባ ፖሊስ የምርመራና የክትትል ቡድን ተስፋ ሳይቆርጥ ባደረገው እልህ አስጨራሽ ክትትል ተጠርጣሪው በሱሉልታ ከተማ በቁጥጥር ስር ለማዋል ችሏል። በአሁኑ ወቅት ተጠርጣሪው ቁጥጥር ስር ውሎ ምርመራ እየተጣራበት የሚገኝ ሲሆን ወንጀሉ እንዴት እንደፈጸመ ለፖሊስ በዝርዝር አስረድቶ ድርጊቱን በፈጸመበት ቦታ ተገኝቶ ወንጀሉን የሰራበትን ሁኔታ በተግባር መርቶ ማሳየቱን ፖሊስ አስታውቋል። የአዲስ አበባ ፖሊስ ጠቅላይ መምሪያ ይህንን ክስተት ተከትሎ ባስተላለፈው መልእክት ወንጀል ፈጽሞ መሰወር እንደማይቻልና የፖሊስ ክንድ የትም ቦታ ረጅም መሆኑን በተግባር ያረጋገጠ ክስተት ነው ብሏል። በአዲስ አበባ የካ ክፍለ ከተማ ወረዳ 10 በተለምዶ ቅዱስ ጊዮርጊስ ቤተክርስቲያን ተብሎ በሚጠራ አካባቢ በጎረቤቶች መካከል በተፈጠረ ቀላል አለመግባባት ምክንያት በአሲድ ጥቃት የአካል ጉዳት ያደረሰችው ግለሰብ በፌዴራል የመጀመሪያ ደረጃ ፍርድ ቤት የካ ምድብ አንደኛ የወንጀል ችሎት በጽኑ እስራት እንድትቀጣ ተወሰነ። የአዲስ አበባ ፖሊስ ለተለያዩ መገናኛ ብዙሃን እንደገለጸው ተከሳሿ የግል ተበዳይ ጋራ የነበራቸው ጉርብትና ወደ ጸብ የተቀየረው በቆሻሻ አወጋገድ ምክንያት በተፈጠረ ንትርክ መሆኑን የፖሊስ ምርመራ ሪፖርት ያመለክታል። ፖሊስ እንደገለጸው ከሆነ ተከሳሿ በእለቱ የግል ተበዳይ መኖሪያ ቤት በራፍ ላይ ቆሻሻ ደፍታ ትመለሳለች። ይህንን የተመለከተችው የግል ተበዳይ ድርጊቱ አግባብ አለመሆኑን በመጥቀስ ለምን በራፊ ላይ ቆሻሻ ትደፊያለሽ፣ ለምን እንዲህ ታድርጊያለሽ በማለት ትጠይቃለች። ይህንን ተከትሎ በተፈጠረ የቃላት ልውውጥና አለመግባባት ስሜታዊ የሆነችው ተከሳሽ አስቀድማ አዘጋጅታ የያዘችውን አሲድ የግል ተበዳይ ፊት ላይ እንደደፋችባት ተገልጿል። በዚህ ድንገተኛ ጥቃት የተበዳይ ፊትና የግራ የሰውነት ክፍል ላይ ከፍተኛ የሆነና ዘግናኝ ጉዳት ሊደርስ ችሏል። ድርጊቱ ከተፈጸመ በኋላ ወዲያውኑ የአካባቢው ፖሊስ ወደ ስፍራው በመድረስ ተጎጂዋን ወደ ሕክምና ተቋማት በመውሰድ ህይወቷን ለማትረፍ የተቻለ ሲሆን ተከሳሿን በቁጥጥር ስር አውሎ ምርመራ ጀምሯል። የአዲስ አበባ ፖሊስ የምርመራ ቡድን በተጠርጣሪዋ ላይ የሰውና የሰነድ ማስረጃዎችን በማሰባሰብ ለፌዴራል የመጀመሪያ ደረጃ ፍርድ ቤት የካ ምድብ የወንጀል ችሎት አቅርቧል። በችሎቱ ሂደትም አቃቢ ህግ የተከሳሽን የጥፋተኝነት ድርጊት የሚያረጋግጡ ማስረጃዎችን ያቀረበ ሲሆን ፍርድ ቤቱም የቀረበውን የግራ ቀኝ ክርክርና ማስረጃን መርምሯል። በዚህም መሰረት የፌዴራል የመጀመሪያ ደረጃ ፍርድ ቤት የካ ምድብ አንደኛ የወንጀል ችሎት ህዳር 16 2018 በዋለው ችሎት ተከሳሿ በፈጸመችው በሰው አካል ላይ ከፍተኛ ጉዳት የማድረስ ወንጀል ጥፋተኛ ሆኖ አግኝቷታል። ፍርድ ቤቱ ወንጀሉን የተፈጸመበትን ሁኔታና ጉዳቱን ከግምት ውስጥ በማስገባት ተከሳሿ በ9 ዓመት
ከ8 ወር ጽኑ እስራት እንድትቀጣ ውሳኔ አስተላልፏል። ፖሊስ ከዚህ ክስተት ጋር በተያያዘ ለህብረተሰቡ ባሳለፈው መልእክት በጎረቤቶች መካከል የሚፈጠር ማንኛውም አለመግባባት በሰላማዊ መንገድ በሽምግልና ወይንም በህግ አግባብ ብቻ መፍታት እንደሚገባ አሳስቧል። በስሜታዊነት የሚወሰዱ እርምጃዎች የሰዎችን አካል ከማጉደልና ህይወት ከማጥፋት ባሻገር ድርጊት ፈጻሚዎቹ ለረጅም ዓመታት ለእስር እንደሚዳርግ ይህ ክስተት ማሳያ መሆኑን በመጥቀስ ህብረተሰቡ ከወንጀል ድርጊት እንዲቆጠብ ጥሪውን አቅርቧል። የኢትዮጵያ ብሔራዊ ምርጫ ቦርድ የ7ኛው አገራዊ ጠቅላላ ምርጫ ድምጽ መስጫ ቀን ግንቦት 24 2018 መሆኑን አስታወቀ። የኢትዮጵያ ብሔራዊ ምርጫ ቦርድ ማክሰኞ ህዳር 30 2018 ይፋ ባደረገው የምርጫ ጊዜ ሰሌዳ መሰረት የእጩ ምዝገባ ከጥር 1 እስከ የካቲት 1 2018 እንደሚካሄድ አስታውቋል። ለ7ኛ ጠቅላላ ምርጫ የሚካሄደው የምረጡኝ ቅስቀሳ ዘመቻ ከጥር 1 እስከ ግንቦት 19 2018 እንደሚሆን የወጣው የጊዜ ሰሌዳ ያስረዳል። ቦርዱ የመራጮች ምዝገባን በተመለከተ በቴክኖሎጂ ራስን በራስ መመዝገብ ከጥር 15 እስከ መጋቢት 7 2018 የሚካሄድ ሲሆን የመራጮች ምዝገባ ደግሞ ከየካቲት 7 እስከ መጋቢት 7 ለአንድ ወር እንደሚካሄድ አስታውቋል። የቴክኖሎጂ ምዝገባው በስልክ በድረገጽና በምዝገቢያ ጣቢያዎች በታብሌት አማካኝነት የሚደረግ መሆኑን የቦርዱ ሰብሳቢ ወይዘሮ ሜላተወርቅ ኃይሉ ተናግረዋል። ምርጫ ከሚደረግበት ቀን ቀደም ብሎ ያሉት 4 ቀናት ከግንቦት 20 እስከ ግንቦት 23 ቅስቀሳ ማድረግ የማይቻልባቸው የጥሞና ጊዜ መሆናቸውን በጊዜ ሰሌዳው ላይ ተገልጿል። የምርጫ ውጤት በምርጫ ጣቢያዎች ደረጃ ይፋ የሚሆነው ግንቦት 24 እና ግንቦት 25 ሲሆን በክልል ደረጃ ጊዜያዊ የምርጫ ውጤት ይፋ የሚሆነው ከግንቦት 25 እስከ ግንቦት 29 2018 ነው። በብሔራዊ የምርጫ ቦርድ ይፋዊ የጊዜ ሰሌዳ መሰረት የ7ኛ አገራዊ ምርጫ ይፋ ውጤት የሚነገረው ሰኔ 4 2018 መሆኑ ተመላክቷል። የኢትዮጵያ ምርጫ ቦርድ በግንቦት ወር የሚካሄደው 7ኛ አገራዊ ምርጫ አስቻይ ሁኔታ ባለባቸው የሀገሪቱ ክፍሎች ሁሉ እንደሚካሄድ አስታውቋል። የፖለቲካ ፓርቲዎች የጋራ ምክር ቤት በበኩሉ 7ኛው አገራዊ ምርጫ ከመካሄዱ በፊት አገራዊ ምክክር መቅደም እንዳለበት መጥቀሱ ይታወሳል። አንዳንድ የፖለቲካ ፓርቲዎች በአገሪቱ የተለያዩ አካባቢዎች ያለው የሰላምና የጸጥታ ጉዳዮች በማንሳት በአሁኑ ወቅት አገራዊ ምርጫ ለማካሄድ አመቺ ሁኔታ አለመኖሩን ይናገራሉ። ጠቅላይ ሚኒስትር አብይ በዚህ ዓመት መጀመሪያ ላይ በህዝብ ተወካዮች ምክር ቤት ተገኝተው ከዚህ ቀደም የተደረገው ምርጫ ጦርነት በነበረበት ጊዜ መሆኑን በማንሳት ምርጫው እንደሚካሄድ አረጋግጠዋል። በሀገሪቱ ባለው የሰላም ሁኔታ ላይ የተነሳ ስጋታቸውን የገለጹ የፖለቲካ ፓርቲዎች ግን በአማራ፣ በኦሮሚያና በትግራይ ክልሎች ግጭት ባለበት ሁኔታ ምርጫ ለማካሄድ የጊዜ ሰሌዳ መውጣቱ ላይ ቅሬታቸውን ገልጸው ነበር። ከዚህ በተጨማሪም ህገ መንግስቱን ጨምሮ በርካታ ጥያቄዎች የቀረቡለት የሀገራዊ ምክክር ኮሚሽን ጥረቶች ባልተቋጩበት ሁኔታ ምርጫ እንዴት ሊካሄድ ይችላል የሚል ስጋቶችን ያነሱት የፖለቲካ ፓርቲዎችም አሉ። የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ወይዘሮ ሜላተወርቅ ይህንን የምርጫ ጊዜ ሰሌዳ የተዘጋጀ ከፖለቲካ ፓርቲዎችና ከሲቪል ማህበረሰብ አባላት ጋር በመወያየት መሆኑን ተናግረዋል። ውድ አድማጭ ተመልካቾቻችን ለዛሬ ያሰናዳንላችሁ መረጃዎቻችን እኚህን ይመስሉ ነበር። አብራችሁን ስለቆያችሁ ከልብ እናመሰግናለን።